ሄሎ ተማሪዎች እንዴት ናችሁ? እኔ ደህና ነኝ። ባለፈው በሁለተኛ ቪዲዮአችን ስለ ሮል ኦፍ ኬሚስትሪ ኢን ፕሮዳክሽን ኢን ሶሳይቲ ኬሚስትሪ በምርት እና በህብረተሰብ መካከል ያለውን ሚና ስናይ ነበር። ለምሳሌ ለማንሳት ኖሌጅ ኦፍ ኬሚስትሪ ኤንድ ኢትስ አፕሊኬሽን የኬሚስትሪ እውቀትን አፕሊኬሽኑን እና ህጎቹን በተለያዩ ቦታዎች ላይ መጠቀም እንችላለን። ጥቅም ላይ ይውላል። ለምሳሌ አግሪካልቸር ውስጥ በእርሻ ውስጥ ብለን አስተን ነበር። የተለያዩ ኬሚካላዊ ፋብሪካዎችን መዳበሪያዎችን ለማምረት ለምሳሌ እነ ካልሲየም ፎስፌት፣ እነ ዩሪያ፣ አሞኒየም ሳልፌት እና ሶዲየም ናይትሬቶችን ለማምረት እነዚህ መዳበሪያዎችን ደግሞ የምርትን ምርታማነትን ምን ያደርጋሉ? ይጨምራሉ ማለት ነው። በተጨማሪም እነዚህ ምርቶችን የሚበሉት የሚያጠፉት አንዳንድ እነ ፈንገስ እነ አረም ያሉ አሉ። ፈንገስን፣ አረምን እና ነፍሳትን የሚያጠፋ ደግሞ ፔስቲሳይድ ይባላል። ይሄ ፔስቲሳይድ ራሱ ኬሚካል ነው። ስለዚህ ለምሳሌ ፈንገስን ማጥፋት ከፈለግን ፈንግሳይድን፣ ጸረ ፈንገስ ማለት ሄርቢሳይድ፣ ጸረ አረም ኢንሴክሳይድ፣ ጸረ ነፍሳት በመጠቀም በይበልጥ ምርታማነትን መጨመር ይቻላል ነው። ይሄ በአግሪካልቸር ውስጥ ያለው በእርሻ ውስጥ ያለው ጥቅም ነው። በፉድ ውስጥም የተለያዩ ፉዶችን ያመርታል። እሱ ብቻ አይደለም። ፉድ ፕሪዘርቫቲቭ ምግብ ለብዙ ጊዜ እንዲቆይ ማድረግ ይቻላል። ባይዘይ ለብዙ ጊዜ ሲባል ምንድነው? አንድ በቀላሉ እንዲገኝ ነው ዋና ፋይዳው። ኮንሱመር ሳፍ ያ ምግብ የሚጠቀም ሰው ኮንሱመር ከስተመሩ ምግቡን በቀላሉ ማግኘት ይችላል። አቫይላብል ነው። አፒራንሱ መልኩ አይቀየርም። ኒውትሪሽናል ኮንቴንቱ በውስጡ የያዘው በምግብ ውስጥ የሚገኙ ኒውትሪንቶቹ አይቀየሩም። ፍሌቨሩ ወይም ደግሞ ይሄ ኦደር የምንለው ሽታው ሳይቀየር ለብዙ ጊዜ ማቆየት ይቻላል። ይሄ የኬሚስትሪ ጥቅም ነው። እሱ ብቻ አይደለም። በሜዲሲን ውስጥም አይተናል። ለምሳሌ ሜዲሲን እና ድራግ ላይ የምነሱ ፖይንቶች ናቸው ብለን ነበር። ድራግ ማለት ወደ ወዳችን የምንወስደው ኬሚካል ነው። ዳሚንስ ፊዚዮሎጂካል ኢፌክት የሚያመጣው ተጽዕኖ ላይ ተመሰርተን የሚያመጣው ተጽዕኖ የሚያድነን ከሆነ የሚያሻሽልን ከሆነ ሜዲሲን ይባላል። ያ ድራግ if it brings positive physiological effect that is called medicine እንለዋለን። ያ የወሰነው ድራግ ግን ያልጠበቀ ነገር ኦር በሽታን የሚያስከትልብን ከሆነ የሚያባብስብን ከሆነ ፖይዝን እንለዋለን። በአጠቃላይ ግን ሜዲሲን ስናይ ላይፍ ሴቪንግ ሜዲሲኖች አሉ፣ ህይወትን የሚያቆዩ ለምሳሌ ዲዘንተሪ፣ ኒሞኒያ ባለፉት ስናነሳቸው ነበረው። ሰልፈር ድራጎችን በመጠቀም ፔስን በመጠቀም ዲዘንተሪን የኢንቴስታይን መጎዳትን መከላከል ይችላል። ኒሞኒያ ይሄ ላንግ ዲዚዝ ወይም ደግሞ የሳምባ በሽታ መከላከል ይቻላል ነው። ይሄ ብቻ አይደለም። አዚዶታያማይን ታማይድን የሚባል አለ። የዘድቲ አዚዶታያማይድን ይሄ አጠር ያለ ጻፍ ነው። ይሄ በኤችአይቪ ኤድስ ቪክቲም ሊሆኑም ደግሞ የተያዙትን ትሪት ለማድረግ ሲስፕላትን እና ታክሶል የሚባሉ አሉ። ስፔሻሊ ደግሞ ካንሰር ቴራፒ ካንሰር ትሪት ለማድረግ እንጠቀማቸዋለን ብለን አንስተን ነበር። በተጨማሪም ይሄ ድራጎቹ ያላቸው ጥቅም ላይ ተመሰርተው የተለያዩ ክፍሎች አሉት። ዲስኢንፌክታንት፣ አናልጄሲክስ፣ አነስቴዥያ፣ አንቲባዮቲክስ፣ አንቲሴፕቲክ፣ ትራንኩላይዘርስ የሚባሉ እነዚህ ባለፈው በዝርዝር ያየናቸው ኬሚስትሪ ያለው ጥቅም ነው። ሌላ በቢልዲንግ ኮንስትራክሽን ማቴሪያል ግንባታ እቃዎችን ለማምረት ማቴሪያሎችን ለምሳሌ ሲሚንት፣ ሴራሚክስ፣ ግላስ መስታወቶችን፣ ስቲሎች፣ ሲሚንቶችን እነዚህ የተለያዩ ነገሮችን ለማምረት በጣም ይጠቅምናል ማለት ነው። አያችሁ እዚህ ጋር እያወራን ያለ ነው በአጠቃላይ ስለምንድን ነው ማለት ነው? ስለ ኬሚካሎች፣ በኬሚስትሪ የሚመረቱ ኬሚካሎች በምርትና በህብረተሰብ መካከል ያለውን ጥቅም ነው። we have to raise about እዚህ ጋር ስለምን ማንሳት አለብን ማለት ነው? ስለ ኬሚካል እናሳለን። ስለ ኬሚካል የሚመረቱ ኬሚካሎች ደግሞ ምንድን ናቸው የምለውን እናሳለን። ወደ ዛሬ ፖይንታችን ስንመጣ some common chemical industries in ኢትዮጵያ ነው የምለው። እዚህ ጋር ሁለት ዋና ፖይንቶችን እናሳለን። አንደኛ ኢንዱስትሪ ምንድነው? ዲፊኒሽን ኦፍ ኢንዱስትሪ እናያለን። እና ኬሚካል ኢንዱስትሪ ሲባል ደግሞ ምንድነው? ምን አይነት ታይፖች አሉት?
በእኛ ውስጥ በምንኖረው ህይወት ውስጥ ምን አይነት ጥቅም አላቸው የሚለውንም እናነሳለን ማለት ነው። ለምሳሌ ይህንን አክቲቪቲ ካየን ሊስት ዳውን ሰም ኦፍ ሃውስሆልድ ኬሚካልስ፣ በቤት ውስጥ የምንጠቀማቸው ኬሚካሎች ዘርዝር። ዱ ዩ ኖው ዊች ኢንዱስትሪ ኢዝ ፕሮዲውሲንግ ዘም፣ የትኛው ኢንዱስትሪ ነው እያመረታቸው የሚገኘው የሚለውን ይህንም በኋላ ላይ የምናነሳ ይሆናል ማለት ነው። ስለዚህ ቀጥታ ወደ ኢንዱስትሪ ወደሚል አልፋለሁ። ሶ ዋት ኢዝ ኢንዱስትሪ? ኢንዱስትሪ ምንድን ነው ብለው እናየዋለን። ኢንዱስትሪ ሲባል ኢዝ ዲፋይን ኢኮኖሚክ አክቲቪቲ ነው። ሉክ አት ዲስ አን ኢኮኖሚክ አክቲቪቲ ኮንሰርንድ ዊዝ ዘ ፕሮሰስ ኦፍ ፕሮሰሲንግ ኦፍ ሮ ማቴሪያልስ ኤንድ ማኑፋክቸር ኦፍ ጉድስ ኤንድ ፋክተሪስ ነው። ኢኮኖሚያዊ እንቅስቃሴ ሆኖ የተለያዩ ጥሬ እቃዎችን በመጠቀም በጣም ብዙ የተለያዩ ፕሮዳክቶችን ማምረት፣ በፋብሪካ ውስጥ የማምረት ኢንዱስትሪ እንለዋለን ማለት። በጣም ብዙ ፋብሪካዎች አሉ። እነዚህ ሁሉም ፋብሪካዎች ምን ያደርጋሉ? የተለያዩ ጥሬ እቃዎችን ይጠቀማሉ። ከነዚህ ከተለያዩ ጥሬ እቃዎች ላይ ደግሞ የተለያዩ ጉዶችም ደግሞ የተለያዩ ፕሮዳክቶችን ምን ያደርጋሉ ማለት ነው? ያመርታሉ ነው። ስለዚህ ኢንዱስትሪ ኢኮኖሚክ አክቲቪቲ ነው ማለት ነው። ኢኮኖሚያዊ እንቅስቃሴ ነው። ስፔሻሊ ለአንድ ሀገር በጣም ወሳኝ የሆነ ነው። አንድ ሀገር አደገች የሚባለው በኢንዱስትሪ ስታዲክ ነው። ለምሳሌ አሁን ኢትዮጵያን ገቨርንመንት ኢዝ ሃይሊ ኢንጌጅድ ኢን ኤክስፓንዲንግ ኢንዱስትሪስ። ላለፉት ለሁለት አስርተ ዓመታት ኢትዮጵያ በጣም እነዚህ ኢንዱስትሪዎች እንዲስፋፉ እያደረገ ነው የሚገኘው። እነዚህ ኢንዱስትሪዎች ደግሞ ሲስፋፉ ለአንድ ሀገር እድገት በጣም ይጠቅማሉ ነው። በአጠቃላይ ማንሳት የምፈልገው እዚህ ጋር ኢንዱስትሪ ሲባል ኢኮኖሚክ አክቲቪቲ ነው። ኢኮኖሚያዊ እንቅስቃሴ ሆኖ ሮ ማቴሪያሎችን ሮ ማቴሪያልስ ማለት ወደ ፋብሪካ ገብቶ ሌላ ነገር ሆኖ የሚወጡት ማለት ነው። ጥሬ እቃዎችን በመጠቀም የተለያዩ ፕሮዳክቶችን የሚያመርት ኢንዱስትሪ እንለዋለን ማለት ነው። ሌላ ፖይንት ምንድን ነው የምነሳው? ኬሚካል ኢንዱስትሪስ ለኬሚካል ኢንዱስትሪስ እናነሳለን። ኬሚካል ኢንዱስትሪ ሲባል ወደ ዲፊኒሽኑ ከማምጣት በፊት ምንድን ነው የሚያመርተው ነው። ኬሚካል ኢንዱስትሪ ምንድን ነው? ኬሚካል ኢንዱስትሪ ሲባል ሮ ማቴሪያል ኢንቱ ኬሚካል ፕሮዳክት ነው። የተለያዩ ሮ ማቴሪያሎችን ጀስት ዩዝ ዲፍረንት ሮ ማቴሪያልስ ኢንቱ ዲፍረንት ኬሚካል ፕሮፐርቲስ ፕሮዳክትስ ነው። ዩዝ ኮንቨርሽን ኦር ኢዝ አ ፕሮሰስ ኦፍ ኮንቨርቲንግ different raw materials into different chemical products የተለያዩ ጥሬ እቃዎችን ወደ የተለያዩ ኬሚካላዊ ፕሮዳክቶች ምርቶችን መቀየር ነው። ኬሚካል ኢንዱስትሪ ማለት በጣም የተለያዩ ኬሚካሎች አሉ፣ የተለያዩ ጥሬ እቃዎች አሉ። የተለያዩ ጥሬ እቃዎችን ወደ ተለያዩ ኬሚካላዊ ፕሮዳክቶች ወይም ደግሞ ምርቶች የመቀየር ወይም ደግሞ የመለወጥ ኬሚካል ኢንዱስትሪ እንዳለ። ለምሳሌ ኢትስ comprise the company that manufacture የሚመረቱ ምንድናቸው? ኢንኦርጋኒክ ኦር ኦርጋኒክ ኬሚካሎች ነው ይችላሉ። ኦርጋኒክ ማለት ካርቦን በውስጣቸው ያላቸው ናቸው። ኦርጋኒክ ኦር ኢንኦርጋኒክ ማለት ደግሞ ኢካርቦናማ ናቸው ማለት ነው። ኦርጋኒክ ሲባል ካርቦን ያላቸው፣ ኢንኦርጋኒክ ደግሞ ኢካርቦናማ ካርቦን ያላቸው ኬሚካሎች የሚያመርት ኤክስፕሎሲቭ የሆኑ እነሱን የሚያመርት በጣም ሃይል ኤክስፕሎሲቭ የሆኑ አሉ። ፍራግራንስስ ኦደር ያላቸው እነሱንም ሊያመርቱ ይችላሉ። አክቹዋሊ ፍራግራንስ ማለት ይሄ መዓዛ ማለት የተለያዩ ሽታ ያላቸው የተለያዩ ዶድራንት ሊሆን ይችላል። whatever it is እነሱን የተለያዩ ሽታ ያላቸው አግሮ ኬሚካልስ በአግሪካልቸር ውስጥ ያሉ ኬሚካሎችን ማምረት ለምሳሌ እና መዳበሪያ ያለው ዩሪያ፣ ዳፕ፣ ዳይሞኔም፣ ፎስፌት እና ዩሪያ ፈርቲላይዘር ደግሞ መዳበሪያ አግሮ
አግሮኬሚካልስ የሚባሉ ፖሊመሮች፣ የተለያዩ ፖሊመሮች ፖሊ ማለት የተለያዩ ዩኒቶች ያን ላይ ሲመጡ ፖሊመር ኦፍኮርስ 12ኛ ክፍል ስትደርሱ የምትማሩናል ፖሊመር ምን እንደሆነ። ይህ ብቻ አይደለም። ራበር ይሄ ላስቲኮች፣ የተለያዩ ላስቲኮችን፣ ሴራሚክ ፕሮዳክት ሴራሚኮችን ታውቁታላችሁ። ፔትሮኬሚካልስ ፔትሮሊየም ማለት ጋዝ ማለት ነዳጅ የምንለው እነሱን ያመርታል ፔትሮኬሚካል። ኦሊዮ ኬሚካልስ ኦሊዮ ማለት እነዚህ ኦይል በውስጣቸው ያላቸው ማለት ነው። ኦይልስ ይሄ ዘይት የምንለው ፋት፣ ቅባት፣ ይሄ ዋክስ ማለት ሰም፣ የተለያዩ ሰሞች ስፔሻሊ ይሄ ዋክስ የሚባል ሰም ነው። ይሄ ሊፒድ ኦፍ ኮርስ ሶስቱም ኦይልስ፣ ፋትም ዋክስም ፓርት ኦፍ ሊፒድ ናቸው። ግን እነዚህን ኦሊዮ ኬሚካልስ ይባላሉ። እነዚህን የሚያመርት ነው ኬሚካል ናቸው። ባዜ ፍሌቨርስ የተለያዩ ኦደሮችን ፍሌቨሮችን የሚያመርት ነው ማለት ነው ኬሚካል ኢንዱስትሪ። አያችሁ ይሄ እነዚህ አሁን የምናያቸው ምንድን ናቸው ማለት ነው? ካርቦናማም ናቸው ኢካርቦናማም ናቸው ደግሞ ኬሚካሎች ናቸው። እነዚህ ይህንን በተቀናጀ ፕሮሰስ ወይም ደግሞ ሂደት የሚያመርት ኬሚካል ኢንዱስትሪ እንለዋለን። ኦኬ ሶ ዩ ካን ክላሲፋይ ዲስ ኬሚካል ኢንዱስትሪ ኢንቱ ዲፍረንት ኦፍ ኮርስ እነዚህ ሁሉ የሚመረቱት ደግሞ ማለት ነው አሁን የዘረናቸው ኤክስፕሎሲቭ ፍራግራንስስ፣ አግሮ ኬሚካልስ፣ ፖሊመርስ የሚባሉት ራበር፣ ፕላስቲኮች፣ ፔትሮኬሚካልስ ነዳጆች፣ ኦሊዮ ኬሚካልስ፣ ዘይት፣ ኦይል፣ ፋት፣ ቅባት ነክ ማለት ነው፣ ዋክስስ፣ ሰም የምንላቸው ፍሌቨር ሁሉ የሚመረቱት ከምንድን ነው? ጀስት ባይ ኮንቨርቲንግ ናቹራል ሶርስ ናቹራሊ በተፈጥሮ የሚገኙ ሪሶርሶችን ለምሳሌ በተፈጥሮ የሚገኙ ምንድን ናቸው? ኦይል፣ ዘይት በተፈጥሮ የሚገኙ ናቹራል ጋዝስ፣ የተፈጥሮ ጋዝ የሚባሉ አሉ ጋዞች፣ ኤር አየርን፣ ዋተር፣ ሜታልስ፣ ነን ሜታልስ እነዚህን ሁሉ በተለያየ መንገድ ፕሮሰስ በማድረግ ወደ ተለያየ ፕሮዳክቶች መቀየር ይቻላል እና ፋርደር ካታጎራይዝድ ኢንቱ ኢንዱስትሪያል አሁን ይሄ ከላይ የተደረናቸው እነዚህ ወደ ተለያዩ ኢንዱስትሪያል ኢንኦርጋኒክ ኬሚካሎች መመደብ እንችላለን። ፕላስቲክስ፣ ማቴሪያልስ፣ ሲንቴቲክ ሲባለው ሰው ሰራሽ ድራጎች ይሄ ኬሚካል ሜዲሲን አይነት ማለት ነው። ሶፕ፣ ሳሙና፣ ክሊነርስ የሚያጸዱ ቶይሌት ጉድስ የተለያዩ የመጸዳጃ ቤት የመጸዳጃ ክፍል ፕሮዳክቶች፣ ፔይንትስ፣ ቀለማት፣ ላይ እነዚህ ከዚህ ጋር ብዙ ፕሮዳክቶች አሉ። ኢንዱስትሪያል ኦርጋኒክ ኬሚካልስ የሚባሉ ደግሞ ኦርጋኒክ ኬሚካልስ አሁን እዚህ ጋር የዘናቸው ምንድናቸው? ኢንኦርጋኒክ ናቸው፣ ኢካርቦናማ ናቸው ማለት ነው። ፕላስቲኮች፣ ሲንቴቲክ በአጠቃላይ ሁለቱንም ያመርታል ማለት ነው። አምስት ኦርጋኒክም የካርቦናማም ካርቦናማ ማለት ነው። እና ሚስሊኒየስ ኬሚካል ፕሮዳክት ሚስሊኒየስ ማለት በጣም ዲፍረንት ማለት ነው። ብዙ የተለያዩ ኬሚካል ፕሮዳክቶችን የሚያመርት ነው ማለት ነው። ኬሚካል ኢንዱስትሪ የምንለው ማለት ነው። ሶ ኬሚካል ፕሮዳክቶች የሚባሉ ኬሚካል ፕሮዳክት ስንል ደግሞ ማለት ነው ኬሚካል ፕሮዳክት ሚን ኢዝ ፕሮዳክት ማኑፋክቸርድ የተመረተ ማለት ነው። በተለያየ ሂደት ውስጥ ያለፈ ፕሮሰስድ የሆነ ኦር ሶልድ የተሸጠ ኦር ዲስትሪቢዩትድ የተከፋፈለ ሊሆን ይችላል ባይ ዘ ካምፓኒ ኦር ዳት አር ኬሚካል የሆኑት ኬሚካል ሰብስታንስ ሲሆኑ በውስጣቸው ኬሚካል ያላቸው የተፈበረኩ ፕሮዲውስ የሆኑ የተለያየ ፕሮሰስድ የሆኑ ማለት ሂደቱ ያለቀለት ሶልድ የተሸጠ ኦር ዲስትሪቢዩት የሆነ የትኛውም ኬሚካል በውስጡ ኬሚካል ያለው ኬሚካል ፕሮዳክት እንደዋለን። ብቻ በውስጡ ኬሚካል ካለው በኬሚካል ዌይ ፕሮዲውስ ከተደረገ ከተመረተ ኬሚካል ፕሮዳክት እንለዋለን ማለት ነው። እና ዲስ ጀነራል ክላስ ኦፍ ፕሮዳክትስ አር እነዚህ ደግሞ ኬሚካል ፕሮዳክቶች የተለያዩ ወደ 3 ክፍሎች ማካፈል እንችላለን። እነዚህም አንደኛ ቤዚክ ኬሚካል የሚባሉ አሉ። በጣም አስፈላጊ ነው መሰረታዊ ኬሚካሎች የሚባሉ አሉ። ለምሳሌ አልካሊስ አልካሊስ ማለት ቤዝ ማለት ነው። አልካሊስ ማለት ቤዝ ማለት ነው። ቤዝስ ማለት ነው። የቤዝ ሌላ ስም ነው። አልካሊስ አሲድስ ኦርጋኒክ
ፕላስቲክ ማቴሪያልስ፣ ሲንቴቲክ ፋይበርስ በሰው ሰራሽ ፋይበሮች ማለት ነው። ፒግሜንት ማለት እነዚህ ቀለማት ማለት ነው። የሆነ ትናንሽ ቀለሞች አሉ ፒግመንት የሚባሉ። እነዚህ ፒግመንቶች ደግሞ ምንድነው? ቀለም በአጠቃላይ ቀለም ማለት ነው። እንደ ድራይ ከለርስ። ስለዚህ አንደኛም ብለናል ቤዚክ ኬሚካል እና አልካሊ ቤዞች፣ አሲዶች እና ኦርጋኒክ ኬሚካሎች እና ጨው ሶልት ናቸው። ሁለተኛ ደግሞ ኬሚካል ፕሮዳክት ቱ ቢ ዩዝድ ኢን ፋርዘር ማኑፋክቸር። ለምሳሌ እነዚህ የመጀመሪያ ቤዚክ የሚባሉት የሚመረቱ ናቸው። እነማን? እነ ቤዞች፣ አሲዶች እና ኦርጋኒክ ኬሚካሎች፣ በተጨማሪም ሶልቶች መሰረታዊ የሆኑት ይመረታሉ፣ በአንድ ፋብሪካ ውስጥ ይመረታሉ። በአንድ ፋብሪካ ውስጥ ከተመረቱ በኋላ በሌላኛው ፋብሪካ ውስጥ ደግሞ እንደ ጥሬ ዕቃ እንጠቀማቸዋለን ማለት ነው። ለምሳሌ ይሄኛው ሀ የሚባል ፋብሪካ ካለ ሀ ውስጥ ይሄ ሀ ለሴይ ቤዝን አመረተን እንበል። ይሄ ቤዝ ምንድነው? ፕሮዳክታችን ነው እንበል። ከዛ ይሄ ቤዝ ፕሮዳክት ሌላ ፋብሪካ ደግሞ አለ እንበል። ፋብሪካ ለሚባል ፋብሪካ ካለ ደግሞ ይሄ ቤዝን አዘ ሮ ማቴሪያል አዘ ጥሬ ዕቃ ሊጠቀም ይችላል ማለት ነው። ሰው አንዳንድ ፕሮዳክቶች በሌላ ፋብሪካ ውስጥ እንደ ጥሬ ዕቃ እንጠቀማቸዋለን። ኬሚካል ፕሮዳክት ቱ ቢ ዩዝድ ኢን ፋርዘር ማኑፋክቸር ሳች አስ ፕላስቲክ ማቴሪያል፣ ሲንቴቲክ ፋይበርስ፣ ፒግሜንት እና ድራይ ከለርስ ነው። ሶስተኛ ፊኒሽድ ኬሚካል ፕሮዳክትስ ቱ ቢ ዩዝድ ፎር አልቲሜት ኮንሰፕሽን፣ ያለቀለት ምንድነው ፕሮሰስድ የሆነ ሶልድ የተመረተ ኬሚካል ፊኒሽድ ኬሚካል እንለዋለን። ፊኒሽድ ኬሚካል ፕሮዳክት እንላለን። ቱ ቢ ዩዝድ ፎር አልቲሜት ኮንሰፕሽን፣ ለምሳሌ ኮስሞቲክስ ድራግ አንዴ ከተመረተ ስራ ላይ የሚውል ነው። እና ሶፕስ ቱ ቢ ዩዝድ አዝ ማቴሪያልስ ኦር ሌሎች ፋብሪካዎች ደግሞ ይጠቀሙታል። ሰው አንደኛ ምን ብለናል? ቤዚክ ኬሚካል ብለናል። ሁለተኛ ደግሞ ኬሚካል ፕሮዳክት ቱ ቢ ዩዝድ ኢን ፋርደር ማኑፋክቸር ሳች አስ የተለያዩ ፋብሪካ ውስጥ የምንጠቀማቸው። ሶስተኛ ደግሞ ያለቀለት ቀጥታ ስራ ላይ ኮንሱመር የሚጠቀማቸው ማለት ነው። ተጠቃሚው የሚጠቀማቸው ኮስሞቲክ ድራግ እና ሳሙና አይነት ያሉ ብለን 3 ክላሶች መከፈል እንችላለን። ልክ የዚህ ሁሉ ስለ ኬሚካል እያወራን አይደል? እና ኢንዱስትሪ ያለ እነዚህ ኬሚካሎችን የሚፈበረኩ ናቸው ማለት ነው። ፋብሪኬት የሚሆኑ ናቸው። ስለ ኬሚካል እና ከተለያዩ ሮ ማቴሪያሎችን እንዴት እንደሚመረቱ የሚያጠና የኬሚስትሪ ፊልድ ኬሚካል ኢንዱስትሪያል ኬሚስትሪ ይባላል። ኢንዱስትሪያል ኬሚስትሪ ይባላል። ልክ አናላይቲካል ስናነሳ ነበር አይደል? ካስታውሳችሁ አናላይቲካል፣ ኦርጋኒክ ብለን በዝርዝር ስናያቸው ነበር። ልክ እንደዚሁ ደግሞ ኢንዱስትሪያል ኬሚስትሪ ይባላል። ኢንዱስትሪያል ኬሚስትሪ ይሄ ኢንዱስትሪያል ኬሚስትሪ ምንድነው የሚያደርገው? ብራንች ኦፍ ኬሚስትሪ ነው። ኢት ኢዝ ኤ ብራንች ኦፍ ኬሚስትሪ that study the technologies of producing technologies of producing chemicals from raw materials. ይሄ ማለት የተቀናጀውም ደግሞ ሲስተማቲክ በሆነ ሂደት ከኬሚካል ከጥሬ ዕቃዎች የተለያዩ ኬሚካሎችን በሳይንሳዊ መንገድ ስለማምረት ነው የሚያጠናው ማለት ነው። ኢንዱስትሪያል ኬሚስትሪ ቴክኖሎጂ ማለት ቴክኖሎጂ ሳይንስ እና ቴክኖሎጂ የተሳተፈበት ማለት ፕሮሰሱ እዚህ ጋር በጣም ፈጣን ነው። እዚህ ጋር ምንድነው አድቫንስድ ነው። the system is or the process is sophisticated and at the time it is advanced ነው። that means automatic control ነው ማለት ነው። that means the system በኬሚካል ኢንዱስትሪ ውስጥ ያሉ or ስለ ኬሚካል ኢንዱስትሪ ነው አይደል የሚያወራው ኢንዱስትሪያል ኬሚስትሪ ኬሚካል ኢንዱስትሪ ውስጥ
ፕሮሰሱ ባይ ዘ ዌይ ፕሮሰስ ወይም ደግሞ ሂደቱ ምንድን ነው? በጣም ሶፊስቲኬትድ ነው በጣም ውስብስብ ነው ማለት ነው። በጣም ብዙ ማሽኖች አሉ። የተለያዩ ማሽኖች ይገናኛሉ፣ ይያያዛሉ በቴክኖሎጂ እና አት ታይም ኢት ኢዝ አድቫንስድ ነው። አድቫንስድ ሲባል አንድ ፕሮዳክቱ በጣም ሃይሊ ኳሊፋይድ የሆነ ፕሮዳክት ነው አይደል? ኳሊቲ ፕሮዳክት ነው የሚመረተው። ኳሊቲ ፕሮዳክት ነው ማለት በእኛ በእጃችን ከምንሰራው ልክ አንደኛ በጣም ኳሊቲ ነው ማለት አማውንቱ የጠበቀ የተጠና ማለት ነው። the concentration of the product which is being produced from chemical industries understood በጣም ተጠንቶ የተረጋገጠ ነው። ስለዚህ ኳሊቲ ፕሮዳክት ነው የሚመረተው ማለት ነው። ይሄ ብቻ አይደለም። within a short period of time በጣም ብዙ ፕሮዳክቶችን በጣም ብዙ ምርቶችን በጥቂት ሰዓት ውስጥ ማምረት ይችላል ማለት ነው። ይሄ ኢንዱስትሪ የምንለይበት ዋና እነዚህ ሶስቱ ለዩታል ማለት ነው። ፕሮዳክቲቪቲ ነው። ሃይ ፕሮዳክቲቪቲ አለ ማለት ነው። ሃይ ፕሮዳክቲቪቲ አለ። ለምሳሌ እንበልና አንድ 8 ፋብሪካ በሰዓት ውስጥ በጣም ብዙ በሺህ የሚቆጠሩ 8 ኩንታሎችን ሊያመርት ይችላል ነው። በጣም ፈጣን ነው። ኳሊቲው የጠበቀ ነው እና ፕሮሰሱ ደግሞ ሶፊስቲኬትድ እና አድቫንስድ ነው። በብዛት ሴልፍ ኮንትሮል ነው ማለት ነው። ወይም አድቫንስድ ስንል ኢት ኢዝ አውቶሜቲክ ነው። አውቶሜቲክ ኮንትሮል ነው ማለት ነው። አውቶሜቲክ ኮንትሮል ነው። ማሽኖቹ በራሳቸው የሚሰሩ ናቸው ማለት ነው። ይሄ ሁሉ ፕሮሰስ በኬሚካል ኢንዱስትሪ ውስጥ የሚከናወን ነው። ስለ ኬሚካሎች ደግሞ በአጠቃላይ የሚያጠና ምንድን ነው? ኢንዱስትሪያል ኬሚስትሪ ነው። ኢንዱስትሪያል ኬሚስትሪ ማለት ቴክኖሎጂን በመጠቀም ጥሬ ዕቃዎችን ወደ ኬሚካል የተለያዩ ኬሚካሎችን የመቀየር ሂደትን የሚያጠና የኬሚስትሪ ዘርፍ ነው ማለት ነው ኬሚካል ኢንዱስትሪ። ስለዚህ ስለ ፋብሪካ የምናወራ ከሆነ ስለ የተለያዩ ጥሬ ዕቃዎች ይሄን ጥሬ ዕቃ እጠቀማለሁ፣ ይሄንን ጥሬ ዕቃ እጠቀማለሁ፣ ይሄ ለዚህ ነው ብለን የምንለያቸው ሁሉ ስለነዚህ ከፋብሪካ ጋር ከኢንዱስትሪ ጋር የተገናኘ የሚያጠና የኬሚስትሪ ዘርፍ ኢንዱስትሪያል ኬሚስትሪ እንላለን። ኢንዱስትሪያል ኬሚስትሪ is the branch of chemistry that study the technologies for producing chemicals using different raw materials። የተለያዩ ጥሬ ዕቃዎችን በመጠቀም በጣም ብዙ ኬሚካሎችን በሳይንሳዊ ቴክኖሎጂ መጠቀም የማምረት ሂደትን የሚያጠና የኬሚስትሪ ዘርፍ ኢንዱስትሪያል ኬሚስትሪ እንለዋለን። ኬሚካል ኢንዱስትሪስ አር አንደር ዘ ኬሚካል ኢንዱስትሪያል ኬሚስትሪ ማለት ነው። በኢንዱስትሪያል ኬሚስትሪ ስር ናቸው ማለት ነው። ኦኬ እንዲህ ካለን ኢትስ ፖሲብል ክላሲፋይ ማድረግ እንችላለን ማለት ነው። ማንን ይህንን ስለ ኬሚስትሪ በጣም ብዙ ኬሚካሎች አሉ አይደል? we have many chemicals። እነዚህ ኬሚካሎች ስፔሻሊቲ እንላለን ማለት አንድ ፋብሪካ የተለያየ ምርቶችን ይጠቀማል። የተለያየ ምርቶችን በሚጠቀምበት ጊዜ ደግሞ የተለያየ ስፔሻሊቲ ያስፈልገዋል ማለት ነው። ለምሳሌ አንድ ፋብሪካ ከወሰደን አንድ ፋብሪካ የሚወስዳቸው ኬሚካሎች አሉ። ኬሚካል ስፔሻሊቲ እንላለን። ለአንድ ፋብሪካ የሄደውን ኬሚካል ሌላ ፋብሪካ መጠቀም አንችልም። ለምሳሌ አሁን እዚህ ጋር የምታዩት ስፔሻሊቲ ኬሚካል የሚባሉ ለምሳሌ ፕላስቲክ ኤንድ አዲቲቭ የሚባሉ አሉ። ፕላስቲኮች እና አዲቲቭ ኮንስትራክሽን ኬሚካሎች አሉ። ለግንባታ የሚያገለግሉ ኬሚካሎች አሉ። ሆም ኬር ሰርፋክታንት፣ በቤት ውስጥ የምንጠቀማቸው ሰርፋክታንት ወይም ደግሞ ይሄ ክሊን የሚያደርግ ማለት ነው። ሰርፋክታንት ማለት የሚያጸዱ ኬሚካሎች አሉ። ቴክስታይል ኬሚካልስ የሚባሉ አሉ። እነዚህ ጨርቃጨርቅ ፋብሪካ ውስጥ የምንጠቀማቸው አሉ። ፍሌቨርስ ኤንድ ፍራግራንስስ፣ የተለያዩ ይሄ ኦዶር ወይም ደግሞ የተለያየ መዓዛ ሽታ ያላቸው ጋር የተገናኘ ኬሚካል አለ። ዋተር ኬሚካልስ አለ። ዋተር ትሪቲንግ ኬሚካልስ፣ ዋተርን ትሪት የምናደርግበት ለምሳሌ አሁን ልክ ይሄ ውሃ ጋር የሚባሉ ማለት ነው ክሎሪን አይነትን ከውሃ ጋር የሚገናኙ ዋተርን ትሪት የሚያደርጉ ኬሚካሎችን አሉ። ኮስሞቲክ ኬሚካልስ ኮስሞቲክ ታውቁታላችሁ። ፔፐር ኬሚካልስ የወረቀት ፕሪንቲንግ፣ ኢንክስ ኤንድ ራበር፣ በጣም ብዙ እያንዳንዱ ፋብሪካዎች
እያንዳንዱ ፕሮዳክቶች የራሳቸው ምን አላቸው ማለት ነው ኬሚካል አላቸው ነው። ሰው እነሱን ኬሚካል ስፔሻሊቲ እንለዋለን። እነዚህን ካታጎሪ አድርጎ የሚያጠናልን ደግሞ ኢንዱስትሪያል ኬሚስትሪ ማለት ነው። ለምሳሌ በጣም ብዙ ታይፖች አሉ። እነሱን የተወሰኑ ታይፖችን እኔውና ከዛ በቤት ውስጥ የምጠቀማቸው ምንድን ናቸው ኤግዛምፕል እናነሳለን። ኦኬ ለምሳሌ ለማንሳት ታይፖቹ ማለት ነው። ሉክ አት ዲስ ኬሚካል ኢንዱስትሪ ታይፕስ ኦፍ ኬሚካል ኢንዱስትሪ አር ዲቫይድድ ኦን ዘ ቤዝ ኦፍ ሮ ማቴሪያልስ ኤንድ ዜር ፕሮዳክት የተጠቀሙት ሮ ማቴሪያል እና ፕሮዳክቱ ላይ እሱን ቤዝ ኦን ዳት ዊ ካን ክላሲፋይ የተለያየ ክላስ ይኖራቸዋል ማለት ነው። ምን ላይ ሮ ማቴሪያል ተጠቀሙት ጥሬ ዕቃና የሚያመርቱት ፕሮዳክት ቤዝ መሰረት በማድረግ ሳም ኦፍ ሜጀር በጣም ብዙዎች አሉ፣ ግን ሜጀር በጣም የሚታወቁት እነማን ናቸው? እነዚህ ናቸው። ሄቪ ኬሚካል ኢንዱስትሪ፣ ፋይን ኬሚካል ኢንዱስትሪ። ሄቪ ማለት ትላልቅ በጣም በሁጂ የሆኑ ትላልቅ የሆኑ ኬሚካሎች የሚመረቱት አሉ። በጣም በሰፊነት ጥቅም ላይ የሚውሉ ኬሚካሎችን የሚያመርት ነው ሄቪ። ፋይን የሚባለው አለው በተወሰነ አማውንታቸው በትንሽ የሚመረት ፋይን ኬሚካል ኢንዱስትሪ እንላለን። ፈርቲላይዘር ኢንዱስትሪ የመዳበሪያ ፋብሪካ፣ ፕላስቲክ ኢንዱስትሪ የፕላስቲክ ፋብሪካ፣ ሜታሎጂካል ኢንዱስትሪ ብረት ጋር የሚገናኝ፣ ፉድ ኤንድ ቤቨሬጅስ ኢንዱስትሪ ምግብና ይሄ የተለያዩ መጠጦችን የሚያመርት፣ ፋርማሲውቲካል ኢንዱስትሪ የመድኃኒት ፋብሪካ፣ ግላስ ኢንዱስትሪ የመስታወት ፋብሪካ፣ ሴራሚክ፣ ፔይንት ቀለም፣ ኮስሜቲክሶች፣ ሶፕ ኤንድ ዲተርጀንት ሶፕና ዲተርጀንት የሚያመርት ፋብሪካ አለ። ሲመንት እነዚህ በጣም በዋናነት ያሉ ፋብሪካዎች ናቸው። ሰው እነሱ ምንድን ናቸው የሚለውን ራፍሊ እናያለን። ለምሳሌ ሄቪ ኬሚካል ኢንዱስትሪ የሚባሉት ኬሚካልስ ኢን ዲስ ግሩፕ አር ፕሮዲውስድ ኢን ላርጅ ኳንቲቲ በብዛት አማውንቱ በብዛት የሚመረቱ ናቸው እና ኤክስተንሲቭሊ ኢን ቫሪየስ ኢንዱስትሪስ በብዙ ፋብሪካዎች ውስጥ የሚመረቱ ኬሚካሎች ናቸው ማለት ነው። ለምሳሌ ካየን ሄቪ ኬሚካልስ ቴትራ ኦክዞሳልፌት አሲድ አለ፣ ትራይኦክሶናይትሬት አለ አሲድ አለ፣ ለምሳሌ ሃይድሮክሎሪክ አሲድ አለ፣ ሃይድሮጅን አለ፣ ናይትሮጅን አለ፣ ክሎሪን፣ ሰልፈር ኦክሳይድ፣ አሞኒያ፣ አልኬን፣ ሶዲየም ሃይድሮክሳይድ እና አይረን እና ቲን እና አልሙኒየም እነዚህ በጣም ብዙ በላርጅ አማውንት በብዛት የሚመረቱ ስለሆኑ ሄቪ ኬሚካል ስር የሚመደቡ ናቸው ማለት ነው። ሌላ ፋይን የሚባሉ አሉ። ፋይን ኬሚካል ኢንዱስትሪ የሚባሉት ደግሞ ፋይን ኬሚካልስ አር ፕሮዲውስድ ኦን ስሞል ኳንቲቲስ ዳት ሄቪ ኬሚካልስ ዳን በሄቪ ኬሚካል ጋር ስናነጻሩ ደግሞ ከባድ የኬሚካል ፋብሪካዎች እና ቀላል ኬሚካል ፋብሪካ ማለት ነው። ሄቪ ማለት ከባድ ኬሚካል ፋብሪካ፣ ፋይን ቀላል ኬሚካል ፋብሪካ ማለት ነው። ማለት አማውንታቸው ትንሽ ነው ከሄቪ ጋር ስናያጸር በጣም ፒውር ናቸው ማለት ነው። እነዚህ እነማን ናቸው? ለምሳሌ ሃይ ዲግሪ ኦፍ ፒውሪቲያቸው በጣም ሃይ ነው፣ ቬሪ ፒውር ናቸው እና ሞር ኮስቲ ናቸው፣ በጣም ውድ ናቸው። ለምሳሌ አሁን አናሊቲካል ሪኤጀንት የሚባሉ በአናሊቲካል ኬሚስትሪ ውስጥ የምንጠቀማቸው ማለት ነው። ታስታውሳላችሁ? አናሊቲካል ማለት አይደንቲፋይ ኤንድ ዲተርማይን ማድረግ ነው፣ መዘርዘር መለየትና አማውንቱን መለካት ውስጥ። ስለዚህ በዚህ ውስጥ በጣም የምንጠቀማቸው ኬሚካሎች አሉ። በፋይን ነው የሚመረቱ፣ በፋይን ኬሚካል ኢንዱስትሪ የሚመረቱ ናቸው። ፉድ ኤንድ አዲቲቭስ በምግብ ፋብሪካ ውስጥ፣ ስዊትነርስ አክቹዋሊ ስዊትነር ማለት ይሄ ሲንቴቲክ ማለት ነው፣ የሚያጣፍጡ አክቹዋሊ ስዊትነርስ ይባላሉ። ቫሪየስ አዲቲቭስ ኢን ፊውል፣ ዳይስ፣ ፔንትስ፣ ፐርፊውም፣ ኮስሞቲክስ፣ ድራግስ፣ ፎቶግራፊክ ሪኤጀንትስ ለካሜራ የምንጠቀማቸው እነዚህ ፋይን ናቸው ማለት ነው። ፋይን ኬሚካል ኢንዱስትሪ ይባላሉ። ሶስተኛ ደግሞ ፈርቲላይዘር ኢንዱስትሪ ታውቁታላችሁ፣ የመዳበሪያ ፋብሪካ ማለት ነው። ኢንክሪዝ yield of soil and are great help of farmers። አሁን ምርታማነትን የሚጨምሩና ኢቨን ሶይል መዳበሪያ የሚያደርጉ መዳበሪያማ እንዲይዘው የሚያደርጉ ናቸው። ፈርቲላይዘር ታውቁታላችሁ፣ እና አሞኒያ፣ ታይፕስ ኦፍ ናይትሮጅን ፈርቲላይዘር የሚባሉ አሉ።
አሁን ለምሳሌ ናይትሮጅን ፈርታይዘር የሚባሉ አሉ። ሊኩዊድ አሞኒያ ኢንጀክቲንግ ቱ ግራውንድ ዩዚንግ ስፔሻል ኢኩዊፕመንት። ይሄ ሊኩዊድ አሞኒያ ወደ መሬት ውስጥ የሚገባ ሊኩዊድ ነው። አሞኒየም ትራይዞናይትሬት የሚባል አለ። አሞኒየም ሳልፌት አለ። ዩሪያ አለ። እነዚህ በጣም ወሳኝ የሆኑ በመሬት ውስጥ የሚገኘውን የናይትሮጅን የፎስፈረስ እና ፖታሲየም ነገርን ከፍ የሚያደርጉ ናቸው። ይሄን የሚያመርት ፈርቲላይዘር ኢንዱስትሪ እንለዋለን። ፕላስቲክ ኢንዱስትሪ ፕላስቲክን የሚያመርት ለምሳሌ ካነሳን ፒቪሲ ፖሊቪናል የሚባል አለ። ፒቪሲ አይነት የፕላስቲክ አይነት ነው። ስፑንስ፣ ባኬት፣ ሹስ፣ ባግስ ለምሳሌ ሃውስሆልድ ኢቨን ቼር፣ ታብሌት፣ ኮምስ ታውቁታላችሁ፣ ማበጠሪያ ማለት ነው። ፕላስቲክ ካፕስ ይሄ ፕላስቲክ የሆኑ መጠጫዎቹ፣ ስፑንስ ማንኪያ አይነት፣ ባኬት፣ ሹዝ፣ ባግስ እነዚህ በፕላስቲክ ኢንዱስትሪ ውስጥ የሚመረቱ ናቸው። ሜታሎጂካል ኢንዱስትሪ የሚባሉ አሉ። ሜታሎጂ ዲልስ ዊዝ ኤክስትራክሽን ኦፍ ሜታልስ ፍሮም ኦርስ ነው። ዛት ሚንስ ሜታሎች በተፈጥሮ በብዛት ብቻቸውን አይገኙም። ከተለያዩ ማዕድናት ጋር ተያይዞ ነው የሚገኙት። ስለዚህ ከተለያየ ማዕድናትን ሜታሎችን የመለየት አይደል ይለይና ያመርታቸዋል ማለት ነው። ኦርስ ሰርቭ አልደራ። ስለዚህ እዚህ ጋር ኦር የምንለው አለ። ኦር ማለት የተለያዩ ሚነራሎችን በውስጡ የያዘ ሜታሎችን በውስጡ የያዘ አይደል ኦር እንለዋለን። እነዚህ ኦሮችን አዘ ሮ ማቴሪያል እንደ ጥሬ ዕቃ ይጠቀማል። ከዚህ ከነሱ ኤክስትራክት ያደርጋል ማለት ነው። ኤክስትራክት ማለት የመለየት ነው። ከነሱ የመለየት ኤክስትራክት ያደርጋቸዋል ማለት ነው። ለምሳሌ አሁን ቻይና ክሌ የሚባል አለ። ዲስ ፊልድ ስፓር ብላለ ቦክሳይት፣ ኬሮላይት የሚባሉ አክቹዋሊ እነዚህ አሁን እዚህ ጋር እያነበብኩ ያለሁት ኦሮች ናቸው። አያችሁ አሁን እዚህ ውስጥ ምን አለ? አልሙኒየም አለ። አልሙኒየምን ከዚህ መለየት ይቻላል። ፊልድ ስፓር ውስጥ ምን አለ? ፖታሲየም አለ። ኦር እነዚህ አሉ። ከዚህ ውስጥ መለየት ይቻላል። ቦክሳይት አለ፣ የአልሙኒየም ኦር ነው። ኬሮላይት አለ፣ ሶዲየምን የመለየት ነው። አልሙኒየምን መለየት እንችላለን። ኦር ዳት ሰርቭ አዘ ሮ ማቴሪያሎችን እንደ ጥሬ ዕቃ እንጠቀማቸዋለን። ምንን? አልሙኒየምን ኤክስትራክት ለማድረግ ለመለየት ማለት ነው። ለምሳሌ አይረን ደግሞ አይረን ከፈለገን አይረን ብቻውን አናገኝም። ከሌሎች ጋር ኮምፓውንድ ይፈጥራል። ኮምፓውንድ ፈጥሮ በኦር መልክ ነው የሚገኘው። ለምሳሌ አሁን ፓይራት የሚባል አለ። አይረን ሰልፋይድ፣ ሄማታይት፣ አይረን ኦክሳይድ እና አይረን ባለ 2 እና አይረን ባለ 3 አለ። ማግኔቲክ ኦር ማግኔታይት እና ሄማታይት ሁለቱ በጣም የአይረን መገኛዎች ናቸው። አይረን በብዛት የሚገኝበት። ስለዚህ አይረን ከፈለገን እነዚህን አዘ ሮ ማቴሪያል እንጠቀምና ፋብሪካው ምን ያደርጋል ማለት ነው። ከነዚህ አይረን ይለያል ማለት ነው። ኮፐርን ከፈለግ ልክ እንደዚህ ነው። የተለያዩ ሜታሎችን የመለየት ወይም ደግሞ ፕሮዲስ የማድረግ ሜትሮሎጂካል ኢንዱስትሪ እንለዋለን። ፉድ እንደ ቢሄቪራል ኢንዱስትሪስ አር ፕሮዲውስድ ትሩ ቫሪየስ ኬሚካል ፕሮሰስ ኢን ሜኒ ኢንዱስትሪስ ላይክ ሊቨር ብራዘርስ የሚባሉ አለ። ኦፍኮርስ ይሄ የተለያዩ ኬሚካሎችን በመጠቀም ፉድን ምግብና መጠጥ አይነቶችን ፕሮዲስ ማድረግ እንችላለን። ሌላ ፋርማሲውቲካል ኢንዱስትሪ ማለት ፋርማሲውቲካል ሲባል መድኃኒቶችን ማለት ነው። ድራግን የሚያመርት ነው። የድራግ አይነቶችን ዝርዝር አይተን ነበር። ምንም ጥያቄ የለውም። አንቲ ማላሪያ፣ አናልጄሲክ፣ ሴዳቲቭ፣ አንቲባዮቲክስ ብለን አንድ በአንድ ስንዘረዝር ነበር። እነሱን የማምረት ፋርማሲውቲካል ኢንዱስትሪ ይባላል። መድኃኒትን የሚያመርት ነው። ፋርማሲውቲካል ፋርማሲ አይደለም፣ ፋርማሲውቲካል ነው። ግላስ ኢንዱስትሪ መስታወትን የሚያመርት ባይዞ የግላስ ኢንዱስትሪ ሲባል መስታወት ብቻ አይደለም ዩዝድ አይደለም። ሜኪንግ ቦትልስ ኦፍ ኦል ሼፕስ፣ ፕሪዝሞችን፣ ሚረር መስታወቶችን፣ ሌንሶችን፣ ዊንዶ ፕሌንስ፣ ፍሎረሰንት ቱቦችን ለማምረት የሚጠቀመው ግላስ ነው። ግላስን ደግሞ ግላስ ኢንዱስትሪ ነው ማለት ነው። መስታወት ፋብሪካ። ሴራሚክ ፋብሪካ አለ፣ ሴራሚክን የሚያመርት። ፔይንት ፋብሪካ አለ፣ ፔይንት ቀለምን የሚያመርት። ኮስሞቲክ አለ፣ ኮስሞቲክን የሚያመርት። ሶፕ እንደ ዲተርጀንት አለ፣ ኢንዱስትሪ ያለ ሶፕ እና ዲተርጀንት። ለምሳሌ የተለያዩ ለምሳሌ ሶፕ ሳሙና ከቤዝ እና ከፋት ነው አይደል? ቤዝ እና ቅባት ሲቀላቀሉ አላ በኬሚካላዊ መንገድ ሲቀላቀሉ ሶፕ ነው የሚሰጡት። ሶፕ ፕሮዲውስ አክቹዋሊ ሳፖኒፊኬሽን ይባላል ፕሮሰሱ። ይሄ ማለት ቤዝ አለ፣ አልካላይን ማለት ቅድም ነግሬያቸዋለሁ ላይ አልካልስ ቤዞች ናቸው። ለምሳሌ ሶዲየም ሃይድሮክሳይድ እንጠቀም እንችላለን።
ሃይድሮክሳይድ ባይዘ ሶዲየም ሃይድሮክሳይድ የሚል ካለ ቤዞች ናቸው። ኦኤች ካለ ማለት ነው። ሶ ቤዝን ከፋት ጋር በኬሚካላዊ መንገድ ማቀላቀል፣ በፊዚካላዊ አይደለም፣ ኬሚካላዊ መንገድ ፋት ወይም ቅባት ማለት ነው። ኦይል ከዘይት ጋር በኬሚካላዊ መንገድ ፋቶችን የማቀላቀል ምንድነው ይሄ ሶፕን የማምረት ሂደት ሶፕ እንዲመረት ይደረጋል። ሶፕን ዲተርጀንትን በኬሚካል መንገድ እነዚህዎችን የሚያመርት ደግሞ ሶፕን ዲተርጀንት ኢንዱስትሪ ይባላል። ሌላ የመጨረሻው ሲመንት ነው። ሲመንት ፋብሪካ ነው። እዚህ ጋር ሮ ማቴሪያል የሚጠቀሙ ምንድነው? ሲመንት ላይምስቶን ይጠቀማል። ክሌይ ሚክስድ እና ክሌዮች ደግሞ አሉ። እነዚህን አንድ ላይ ይጠቀማል ማለት ነው። ጊብስም አለ ኦፍ ኮርስ። እሱን የሲመንት ፋብሪካዎች መጻፋቸው ላይ ያለ እና ይሆናል። እነዚህ ሁሉ ፋብሪካዎች በጣም ዋና ዋና የሆኑት ናቸው። እነዚህ ፋብሪካዎች ደግሞ በኬሚካል ኢንዱስትሪ ስር የሚመደቡ እና በኢንዱስትሪያል ኬሚስትሪ ደግሞ የሚጠኑ ናቸው ማለት ነው። ለምሳሌ እዚህ ላይ ወደ በኋላ ተመልሼ ምንድን ነው የምለው እዚህ ጋር ሊስት ዳውን ሳም ኦፍ ዘ ሃውስሆልድ ኬሚካልስ፣ ቤታችን ውስጥ የምንጠቀማቸው እነዚህ ኬሚካሎች በኢንዱስትሪ ውስጥ የሚመረቱ ምንድን ናቸው የሚለውን እስቲ እንየውና እንመለሳለን። ለምሳሌ ዋና ዋናዎቹ እነዚህ ናቸው፣ ቤት ውስጥ የምንጠቀማቸው ማለት ነው። ዋና ዋናው ለማንሳት እስቲ እሞክራለሁ። ለምሳሌ ታያቸዋል ብዬ ተስፋ አደርጋለሁ። ኮመን ኬሚካል ዩዝድ ኢን ሆም፣ ቤት ውስጥ የምንጠቀማቸው ለምሳሌ አልኮል ኢታኖል የሚባል እንጠቀማለን። ይህ ፎርሙላው ነው። ኮምፖነንት ኦፍ አልኮሊክ ቤቨሬጅ፣ አልኮል መጠጥ ውስጥ የሚገኝ እና ቴርሞሜትር ውስጥ የሚገኛል። ቴርሞሜትር ማለት የሙቀት መጠንን የሚለካልን መሳሪያ ውስጥ የሚገኛል። ይሄ አልኮል ቤት ውስጥ የምንጠቀም እንችላለን ማለት ነው። አንቲፐርስፓረንት፣ ይሄ ጸረ ተባይ ማለት ነው። አንቲፐርስፓረንት ማለት ጸረ ተባይ ነው። ጸረ ተባይ ቤት ውስጥ ተባዮች አሉ የሚያሰግሩን፣ እሱ ላይ የምነፋለ ሰው። ኬሚካሉ ምንድነው? አልሙኒየም ክሎሮሃይድሬት ይባላል። አልሙኒየም ክሎሮሃይድሬት ነው። አንቲፐርስፓረንት ስሙ ነው። ይሄ ነው ስሙ ማለት ነው። አልሙኒየም ክሎሮሃይድሬት ማለት ፔንታሃይድሬት፣ አክቹዋሊ አልሙኒየም ክሎሮፔንታሃይድሬት እንለዋለን። ኦፍ ኮርስ ይሄ ኬሚካል ዩዝድ ኢን ፐርስፒራንትስ ኤንድ ዶዶራንት ዶዶራንት ተባዮችን የሚያጠፋ ነው። ቤት ውስጥ የምንጠቀም ነው። ኬሚካል የሚፈበረክ ነው ማለት ነው። አንቲፍሪዝ የሚባሉ አሉ። ለምሳሌ ኢथिलीን ግላይኮል ዩዝድ አዝ አውቶሜቲቭ አንቲፍሪዝ ነው ማለት አንድ ቀን አንድ ነገር በቀላሉ ፍሪዝ እንዳያደርግ ያደርጋል ማለት ነው። እንዳይቀዘቅዝ ያደርጋል። ኢथिलीን ግላይኮል። አስፒሪን ይሄ ምንድጦ ማለት ነው። ኬሚካል ነው፣ መድኃኒት ነው። ባይዘው ይሄ አሴታል ሳይክሊክ አሲድ ነው። ይሄ አሴታል ሳይክሊክ አሲድ የሚባል ኬሚካል አለ። ከሱ ነው የሚመረተው። ይሄ C9H8O4 ማለት ነው። ዋና ጥቅሙ ፔን ኪለር ነው ማለትን ህመምን የሚቀንስ ወይም ህመምን የሚያጠፋ ነው ማለት ነው። አስፕሪን። ቤኪንግ ፓውደር ሁሉም ቤት ውስጥ የምንጠቀመው ነው። ቤኪንግ ፓውደር ማለት ሶዲየም ባይካርቦኔት ነው። ብሬድን ቤክ ለማድረግ ነው፣ በሊጥ ውስጥ ማለት ነው። በሊጥ ለማቡካት በጣም እንጠቀማለን ሁሉ ጊዜ። ባትሪ አሲድ የሚባል አለ ማለት ይሄ ሊድ አሲድ ባትሪ ማለት አለ አይደል? የመኪና ባትሪ ውስጥ የሚገኘው አሲድ አክቹዋሊ ሰልፈሪክ አሲድ ይባላል። ሰልፈሪክ አሲድ ይሄ ማለት H2SO4 ሰልፈሪክ አሲድ፣ ይሄ ሊድ አሲድ ባትሪ ይባላል። መኪና ውስጥ ያለው መኪና የራሱ ባትሪ ያለው፣ በመኪና ባትሪ ውስጥ ደግሞ የሚሞላ አሲድ አለ። የአሲድ ሰልፈሪክ አሲድ ይባላል። እንጠቀማለን ማለት ነው። ዩዥዋሊ ኦልዌይስ እንጠቀማለን፣ ምንም ጥያቄ የለም። ደን ይሄ ብቻ አይደለም። ብሊች ማለት ሶዲየም ሃይድሮክሳይድ የሚያጸዳ ማለት ነው። ነጭ የሚያደርግ አንድ ቆሻሻን የሚያስወግድ ብሊች። ለምሳሌ ዶሜስቲክ ብሊች አሁን በረኪና መውሰድ እንችላለን። በረኪና አሁን ይሄ ሶዲየም ሃይፖክሎራይት የሚባል ኬሚካል ፎርሙላ ያለው ነው። ብሊቺንግ ነው። ብሊቺንግ ኤጀንትም ነው። ሰው ቤት ውስጥ የሚጠቀመው ውስጥ አንዱ ነው። ኮስቲክ ሶዳ፣ ሶዲየም ሃይድሮክሳይድ፣ አምብሎኪንግ ሲንክ፣ ዕቃ ማጠቢያ ውስጥ ያሉ የተለያዩ ነገሮች ከገቡበት እሱን እንዲያመለጭና ወደ ውስጥ እንዲገባ የሚያደርግ ነው። ቾክ፣ ይሄ ካልሲየም ካርቦኔት
ራይቲንግ ኦን ብላክቦርድ በትምህርት ቤት ውስጥ አክቹዋሊ ታውቁታላችሁ። ቾካል ካልሲየም ካርቦኔት ነው። ራይቲንግ ኦን ብላክቦርድ ላይ መጻፍ። ዳይመንድ ሎ ኦፍ ካርቦን ነው። ዳይመንድ ብላችሁ ታውቁታላችሁ። ኦርናሜንት እንጠቀማለን፣ እንደ ጌጥ እንጠቀማለን። እና ግላስ ካቲንግ ደግሞ ይሄ መስታወት ለመቁረጥም እንጠቀማለን። ማንን? ዳይመንድ ማለት ነው። ግላይሴሪን ኬሚካል ደግሞ ግላይሴሮል ይባላል። ይሄ ዲስ ኢንግሪዲየንት ኦፍ C3H5OH ነው ኬሚካል ፎርሙላው። ኢንግሪዲየንት ኦፍ ቱስፔስት ይሄ የጥርስ ሳሙና ውስጥ ይገኛል። ኢንግሪዲየንት ኦፍ ማውዝ ዋሽ አፋችን የምታጠብበት። ስኪንኬር ሲባል ይሄ ቆዳ እንክብካቤ ለሚሆኑ ፕሮዳክቶቹም ይገኛል። ሼቪንግ ክሪምስ ይሄ ሼቪንግ ማለት ሼቭ የማድረግ አንድ እንትን ሼቪንግ ታውቁታላችሁ። ክሬም ውስጥ የሚገኝ ነው። ሄር ኬር እነዚህ ውስጥ የሚገኙ ኬሚካሎች ቤት ውስጥ የምንጠቀማቸው ናቸው። ይሄ ብቻ አይደለም፣ ሌላም አለ። ኦፍኮርስ በጣም ብዙዎች አሉ። ተወሰኑ ብቻ ነው የማሳያቸው። ሌሎቹም ለምሳሌ ያህል ለማንሳት ለምሳሌ አሁን ሶልት አለ። ቴብል ሶልት የምል ነው ብዙ ጊዜ የማነሳው። ቴብል ሶልት ሶዲየም ክሎራይድ ነው። ይሄ ፎርሙላ ሲሆን ፉድ አዲቲቭ ነው እና ፕሬዘርቫቲቭ ነው አይደለም። ለፉድ ጣዕምን የሚሰጥ ነው ጣዕምን እና ፕሬዘርቫቲቭ ነው። ምግብን ለብዙ ጊዜ የሚያቆይም አይደለም። ስጋ በሷል የሚታሸው በሱና በበርበሬ ታሽቷል የሚቀመጠው አዘ ቋንጣ ፍርፍር ማለት ነው። አዘ ቋንጣ ከታ ሶዲየም ክሎራይድ ነው ቤት ውስጥ እንጠቀማለን። ሶንድ ሲሊኮን ዳይኦክሳይድ የሚባለው አለው። ሳንድ ሲሊኮን ዳይኦክሳይድ የሚባለው ኮንስትራክሽን ውስጥ እንጠቀማለን ማለት ነው። ሲሊኮን ዳይኦክሳይድ የሚባለው recipient used for absorbing moisture in different product and packaging including clothes ይሄ ሞይስቸር ይሄ እርጥበትን የሚመጥ ማለት ነው። የሚመጥ ነው ይሄ ሲሊካ የሚባለው እርጥበትን የሚመጥ ብዙ ጊዜ የምጠቀመው ነው። ሱገር ስፔሻሊ ቴብል ሱገር የምንለው ቤት ውስጥ እንጠቀማቸው ሱክሮስ ይባላል። ስኳር ማለት ነው። ፉድ አዲቲቭ እና ስዊትነር ነው። እሱም ምግብ ለማጣፈጥ የተለያዩ ዳቦች ሲጋገሩ አይደል እሱም የሚጨምርበት። ስለዚህ አዲቲቭ ነው እና ስዊትም ያጣፍጣልም። ፉድ አዲቲቭ ስዊትነር ነው። ምግብ ላይ የሚጨምረው ስዊትነር እንዲያጣፍጥ ነው። ቴብል ሱገር ይባላል። ሱክሮስ H12O ሌቨል ልክ እንደ ቴብል ሶልት ሶዲየም ክሎራይድ ቤት ውስጥ የምንጠቀመው ይሄ ቴብል ሱገር አለ ይሄ ነው ማለት ነው። ሱክሮስ ይባላል። ቤት ውስጥ እንጠቀማለን። ቴፍሎን ይሄ ፖሊመር ነው። ፖሊመር ኦፍ ቴትራፍሎራይድ ኢቲሊን ነው። ነን ስቲክ ኮቲንግ ፎር ኩክዌር ነው። ባይ ዘ ዌይ በጣም ብዙ ጊዜ ማለት ልብሳችን፣ ጫማችን፣ የተለያዩ ነገሮች ከምንድን ነው የሚሰሩት? ከፖሊመሮች ነው የሚሰሩትና ፖሊመር ኬሚካል ነው። ቪኔጋር ታውቁታላችሁ። ይሄ አሴቲክ አሲድ ነው ማለት ሌላ ኬሚካል ኔሙ ቪኔጋር ኮመን ኔሙ ነው። ኬሚካል ኔሙ ደግሞ አሴቲክ አሲድ ኦር ኢታይኖይክ አሲድ ይባላል። C2H4O2 ነው እና ፉድ ሲዘኒንግ ነው ኦር አዲቲቭ ነው አይደል? ምግብ ውስጥ አንዳንድ ባክቴሪያዎች አሉ። ስፔሻሊ ይሄ አትክልት የተለያዩ ነገሮች አንድ ላይ አደባለቀን ስንበላ እሱ ነው አይደል የሚጨመርበት። ሲዘኒንግ ያደርጋል ማለት ነው። ፉድ ሲዘኒንግ ነው፣ አዲቲቭ ነው። አንዳንድ አላስፈላጊ ነገሮች ካሉ እነሱን አሲድ ስለሆነ እንትን ያደርጋቸዋል፣ ያጠፋቸዋል ነው። ኤንድ ቫሪየስ ሃውስሆልድ ክሊኒንግ ነው አይደል? ቤት ውስጥ አንዳንድ ነገሮችን እናጸዳበታለን። ሰው እነዚህ ምንድናቸው ማለት ነው? ቤት ውስጥ የምንጠቀማቸው ኬሚካሎች ናቸው። ይሄ ብቻ አይደለም፣ እዚህ ላይ ማየት እንችላለን። ለምሳሌ ሰም ኦፍ ላርጅ እና ሚዲየም ስኬል ኬሚካል ኢንዳስትሪ የሚባሉ አሉ። ለምሳሌ ኢትዮጵያ ውስጥ በብዛት የሚገኙ ማለት ነው። ኢትዮጵያ ውስጥ በብዛት የሚገኙ ላርጅ ስኬል፣ ሚዲየም ስኬል እያልን መከፋፈል እንችላለን። ለምሳሌ እዚህ ጋር ጮራ ጋዝ እንደ ኬሚካል ፕሮዳክት አዲስ አበባ ውስጥ ነው የሚገኘው። ፕላስቲክ ኬሚካሎች፣ ፔትሮሊየሞችን ፕላስቲክ እነዚህን የሚያመርት ነው። ይሄም ራሱ ሌላ አልሙኒየም ሳልፌትን ሰልፈሪክ አሲድን የሚያመርት ነው። ዚዋይ ኮስቲክ ሶዳ ፋክቶሪ፣ ኮስቲክ ሶዳ ማለት ሶዲየም ሃይድሮክሳይድን የሚያመርት ነው። ዚዋይ ውስጥ ነው የሚገኘው። አብጃታ ሶዳ አሽ ፋክቶሪ ሶዳ አሽን ማለት የሶዲየም ዱቄት ማለት ነው። የሶዲየም ዱቄት ሌላ ፋብሪካ ውስጥ የምንጠቀመውን ለምሳሌ የሳሙና ፋብሪካ ውስጥ የምንጠቀመውን ያመርታል። ስሙ ባይዘ ትሮና ይባላል። ኦር ሌላ ዳይ ሶዲየም ሃይድሮጂን ካርቦኔት እና ዳይሃይድሬት ማለት ነው።
ሃይድሬትድ ሶዲየም ሃይድሮጂን ካርቦኔት እንለዋለን፣ ፕሮና ይባላል። ደን ረጲ ሶፕ እና ዲተርጀንት፣ ይሄ ሶፕና ሳሙና የተለያዩ ነገሮችን የሚያመርት ነው። አዶላ መግኒዚየም ኦክሳይድን የሚያመርት ነው። የት ነው አዶላ የሚገኘው? አዳሚ ቱሉ ፔስቲሳይድ ፕሮሴሲንግ፣ ፔስቲሳይድ ማለት ለምሳሌ ማላቲዮን፣ ኢንዶሰልፈን፣ እነዚህ ማለት ነው። ይሄ ፔስቲሳይዶችን አረምን የሚያጠፉ የተለያዩ ፔስቲሳይዶችን የሚያመርት ከላይ ያየ ነው ማለት ነው። ይሄ ፈንጊሳይድ፣ ሄርቢሳይድ፣ ለምሳሌ ማላቲዮን የሚባል እነሱ የሚያመርት አዳሚ ቱሉ የሚገኛል። አዳሚ ቱሉ ፔስቲሳይድ ፕሮሴሲንግ ፕላንት ይባላል። ንፋስ ስልክ ፔይንትስ፣ ንፋስ ስልክ ፔይንት ማለት የተለያዩ ቀለሞችን በጣም የሚታወቅ ነው። የተለያዩ ቀለሞችን የሚያመርት ነው። ቫርኒሽስ፣ አንቲቨርሲስ፣ ግሉስ ማለት ማጣበቂያ የተለያዩ ነገሮችን ያመርታል። ንፋስ ስልክ አዲስ አበባ ውስጥ ነው የሚገኘው። ሞደርን ቢልዲንግ ኢንዱስትሪስ የሚባሉ አሉ። ሞደርን ቢልዲንግ ኢንዱስትሪስ ለምሳሌ አሁን ሲሚንቶና የሲሚንቶ ፕሮዳክቶችን ያመርታሉ። ሴራሚክ ሲሚንት ፕሮዳክትስ፣ እነ ሴራሚኮች፣ እነ ቀለማት፣ ሳኒተሪ ዌርን፣ አድሄሲቭን፣ ግሉ መጣበቂያ፣ ፕላስቲክ ራበርን፣ ፕላስቲክ ራበር ማለት ያው ፕላስቲኮችን፣ ቴራዞ ታይልስን ማለት ላይ የሚነጠፉ፣ ካልቸርድ ማርብልን የተለያዩ ማርብሎችን የሚያመርት ነው። ሞደርን ቢልዲንግ አዲስ አበባ ውስጥ የሚገኝ ነው። ካዲስኮ ኬሚካል ኢንዱስትሪ፣ ይሄ ካዲስኮም ልክ አክቹዋሊ ንፋስ ስልክ ምንድን ነው የሚያመርተው? ቀለም ነው የሚያመርተው። ይሁን ካዲስኮ ፔንት፣ ኮቲንግ እና አድሄሲቭ ኦፍ ኮርስ አድሄሲቭ ማለት አክቹዋሊ ማጣበቂያ ማለት ነው። ይሄ ጀስት ባይንደር እንደማለት ነው። እነሱን የሚያመርቱ ይሄ እሱ ነው የሚያመርተው ካዲስኮ። ታደሰ ፍላቲያ ፒኤልሲ ወሊሶ ነው የሚገኘው። ሳሙናን፣ ዲተርጀንትን፣ ኮሩጌትድ አይረን፣ ኔይልን ሴቶች የሚጠቀሙት አይደል፣ አርቲፊሻል ኔይል ማለት ነው ጥፍር። ኢንፋንት ሚልክ ፎርሙላ አይደል፣ ይሄ ለህፃናት የሚሰጥ አዘ ሚልክ የሚጠቀም አዘ ወተት፣ እሱን የሚያመርት ነው ይሄ። ሌላ ኢታብ ላውንደሪ ሶፕ እና እሱም ሳሙና እና ዲተርጀንትን የሚያመርት ነው። እንዲህ ያለን በጣም ብዙዎች አሉ። እነዚህ ኢትዮጵያ ውስጥ የሚገኙ ናቸው። በዝርዝሩ እዚህ ላይ እንደሚታዩት ማየት ይችላላችሁ። ቲማኮ ሶፕ ፋክቶሪ ቡራዩስ የሚገኘው ነው። ሶፕ ነው። ቤካዝ ኬሚካልስ ፒኤልሲ ዲተርጀንት፣ ኮስሞቲኮችን፣ ፕላስቲኮችን የሚያመርት ነው። እንደዚህ ሲሆኑ ሌሎችም አሉ። እነማን ናቸው? እነሱም ይሄ እነ ሲመንት አሉ። ሲመንት ፋብሪካ አሉ ማለት ከአዲስ አበባ ውጭ የሚገኙ ማለት ነው። እነ ሙገር ውስጥ፣ ድሬዳዋ፣ መሰቦ፣ ደርባ ይሄ ሲመንት ፋብሪካ፣ ሱካር ፋብሪካ አለ። መተሃራ፣ ወንጂ፣ ፊንጫ፣ ኦሞ ኩራዝ የሚገኛለ። ፔፐርን ማለት ወረቀትን የሚያመርት አለ። ወንጂ ፋርማሲውቲካልስ የመድኃኒት ፋብሪካ አዲስ አበባ አዲግራትም ውስጥ ይገኛል። እና ይሄ ታይር የሚባለው ሆሪዞን ታይር፣ አዲስ ታይር ይሄ የጎማ ማለት ነው። ጎማ ፋብሪካ ናቸው። እነዚህ በአጠቃላይ በኢትዮጵያ ውስጥ የሚገኙ ፋብሪኮችና ምን እንደሚያመርቱ የሚያሳይ ነው። በዛሬ ቪዲዮችን ስለምንድን ነው ያየነው? በኢትዮጵያ ውስጥ የሚገኙ ኬሚካል ኢንዱስትሪ ምንድን ናቸው? ኢንዱስትሪ ምንድን ነው? ኬሚካል ኢንዱስትሪ ምንድን ነው? ያየነው። ኢንዱስትሪ ማለት ኢኮኖሚክ አክቲቪቲ ነው ያልነው። ሮ ማቴሪያሎችን ወደ ተለያዩ ኬሚካል ፕሮዳክቶችን የመቀየር እሱ ኢንዱስትሪ እንለዋለን። ኬሚካል ኢንዱስትሪ ደግሞ ያው በኢንዱስትሪያል ኬሚስትሪ የሚጠና ነው። ኢንዱስትሪያል ኬሚስትሪ ማለት ደግሞ የተለያዩ ቴክኖሎጂ መጠቀም ሮ ማቴሪያሎች ደግሞ ጥሬ እቃዎችን ወደ ተለያየ ኬሚካል ፕሮዳክቶችን የመቀየር ነው ብለን ነበር። ይሄ ኬሚካል ኢንዱስትሪ ለየት የሚያደርገው አንደኛ ፕሮሰስ በጣም ሶፊስቲኬትድ ነው፣ ውስብስብና አድቫንስድ በጣም ቴክኖሎጂ ቤስድ ነው የሆነ አድቫንስድ ነው ማለት አውቶሜቲክ ኮንትሮል አለው፣ ሰው አልባ ማለት ነው። በጣም ፕሮዳክቱ ኳሊቲ ነው፣ ሃይ ፕሮዳክቲቪቲ ነው ያለው። በጣም በተወሰነ ደቂቃ ሰዓት ውስጥ በጣም ብዙ ምርት ያመርታል ብለን ስናነሳ ነበር። በቀጣይ በሌለው ቪዲዮ እስክንገናኝ ድረስ ሰላም ሁኑ። አመሰግናለሁ። ቻው